በገናዋ ዜማ የት ልትሄድ አሰብህ? ምሽቱንስ የት ልታሳልፍ ነው? የትኛው ሆቴል? የትኛው የሙዚቃ ድግስ? የገናን በዓል አስመልክቶ የተዘጋጀ ልዩ የሙዚቃ ድግስ ላይ ጌታ የለም። ባለልደቱ ጌታ የት ነው ያለው? አድራሻው ከጠፋብህ የተወለደ ዕለት የሆነውን ልንገርህ። የተወለደውን ክርስቶስ ለማየት ብዙ ሀገራትን አልፈው ተጉዘው የመጡት ሰብአ ሰገል በኮከብ ተመርተው ነበር። ሰብአ ሰገል መሪያቸው የነበረውን ኮከብ ሲያጡት ወደ ሄሮድስ መጡና የተወለደው ንጉስ ወዴት ነው አሉ። እውነትም ጠቢባን ናቸው። መንገድ ከጠፋብን መሪ ኮከብ ካጣን ልደቱን የፈለግንበት እናክብር አላሉ። የተወለደው ወዴት ነው ብለው ቤተ መንግስት ሄደው ጠየቁ። ጥሩ በዓል ለማክበር ከቤተ መንግስት የተሻለ ስፍራ የለም። በቤተ መንግስት ራት እየበሉ ጮማ እየቆረጡ በዘፈን ታጅበው በዓሉን ማክበር ይችላሉ። እነርሱ ግን የትም ቢሆን ንጉሱን ሳናገኝ አንቆይም፣ እሱ የሌለበት ቦታ ቤተ መንግስትም ቢሆን ልደቱን አናከብርም አሉ። ሃይ ሰብአ ሰገል ይህንን ዘመን መጥተው ቢያዩ ምን ይላሉ? ወዳጄ አንተ የጌታን ልደት የት ታከብራለህ? መቼም ልደት የሚከበረው ባለ ልደቱ ባለበት ስፍራ ነው። በእውነት የተወለደው የአይሁድ ንጉስ ወዴት ነው? በጭፈራ ቤት ነውን? በመጠጥ ቤት ነውን? የት ነው ያለው ብለህ ጠይቀሃል? የሚመራኝ ኮከብ የለም ትል ይሆናል። ምንም ቢሆን ግን ሕፃኑ በሌለበት ልደቱን ለማክበር መወሰን የለብህም። ምንም ያሸበረቁ ስፍራዎች ቢኖሩም እንዳትታለል። የሄሮድስ ቤተ መንግስት ውበት፣ የግብዣው ስፋት አታሎ የተወለደውን ንጉስ እንዳያስረሳህ ተጠንቀቅ። እሱ ከሌለበት ያማረ ስፍራ ይልቅ እሱ ያለበት በረት ይሻልሃል። እሱ ያልመረጠውን ስፍራ መርጠህ ከመንገድ አትቅር። የተወለደው የአይሁድ ንጉስ ወዴት ነው ብለህ ጠይቅ። እሱ ድሃ ሆኖ ባለጠጋ የሚያደርግህን ንጉስ በሚያልፍ ደስታ አትጣው። በስካር፣ በዝሙት፣ በጭፈራ በሄሮድስ ቤተ መንግስት ቀልጠህ ቀርተህ የተወለደውን ሕፃን ሳታየው አትቀር። እሱ በተወለደባት ሌሊት አንተ ስትሞት አትደር። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜህን አታጥፋ። በሲና በረሃ እስራኤል ጥጃን አምላክ ብለው በወርቅ ጣዖት ሰርተው ነበር። በቤተልሔም ጥጃ ትንፋሹን ለክርስቶስ በመገበር አምላክ የእርሱ ነው ሲል መሰከረለት። በሬም ገዢውን አወቀ፣ ሕዝቤ ግን አላወቀኝም የሚለው ተፈጸመ። አንተን ሰው ሆነህ ከበሬ ይልቅ ከብረሃልና ምስጋናን ለክርስቶስ በመገበር አምላኬ እርሱ ነው ብለህ መስክር። ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው ብለው ለአይሁድ ንጉስ ሄሮድስ ጠየቁት። የአህያ ውሃ ጠጪው ሄሮድስ ክው ብሎ ቢደነግጥም ፈገግ ብሎ ላጣራላችሁ ቆይ ብሎ አቆያቸው። መጽሐፍ አዋቂዎቹን ጸሐፍት ፈሪሳውያን ተጠሩ። እነ ሊቄ መለሱ። እንደ ተነገረው ትንቢት ከሆነማ አሉ ኩፍስ ብለው፣ በይሁዳ ቤተልሔም ነው ብለው የተወለደውን ንጉስ አድራሻ ተናገሩ። ሄሮድስ ከነተንኮሉ ለሰብአ ሰገል መልእክቱን አደረሰ። ሰብአ ሰገልም ሄደው ለንጉሱ ሰግደው እጅ መንሻ አቀረቡ። ሄሮድስን ትተን እስቲ ጸሐፍቱን ነገር ትንሽ እናስተውለው። የተወለደውን ጌታ አድራሻ ጠቁመው ለሰብአ ሰገል መንገድ የመሩ እነርሱ ግን መንገድና እውነት ሕይወትም የሆነው ጌታ የተሰወረባቸው የታወሩ መሪዎች፣ በሽተኛ ሐኪሞች፣ የተራቡ መጋቢዎችን እስቲ ልብ እንበላቸው። ጥሩምባ ነፊ ቀብር አይገኝም ማለትስ አይሁድ ናቸው። ሌላውን ወደ ጌታ እየመራ እርሱ ከጌታው የራቀ፣ የእርሱን ቃል ሰምተው ሰዎች ሲድኑ እርሱ በኃጢአት ቁስል የተወረሰ ስንት አይሁድ አለ። ቅዱስ አንብሮስ እንዳለው የኖህ መርከብ ሲሰራ ሚስማርና መዶሻ እያቀበለ የሰራ ነገር ግን ከጥፋት ውሃ ያልዳነ ስንት በየቤቱ አለ። እንዲህ ተብሎ ተጽፏል ማለት ቀላል ነው። እንደ ተጻፈው መኖር ግን ከባድ ነው። ከመጽሐፍ ጥቅስ ማውጣት ቀላል ነው። የሚጠቀስ ሕይወት መኖር ግን ከባድ ነው። ወዳጄ ለብዙ ሰብአ ሰገሎች ስለተወለደው ንጉስ ነግረሃል። በአንተ ሕይወት ውስጥስ የተወለደው የአይሁድ ንጉስ ወዴት ነው? ወይንስ በአንተ ሕይወት ግን አልተወለደም? ወይስ እንደ እንግዶች ማደሪያ ቦታ የለም ብለህ መልሰኸዋል? አረ እኔ እንኳን የቆሸሸ ሕይወት ነው ያለኝ፣ እሱ በእኔ አያድርም አትበል። እንደ በረት ብትሸት እንደ እንስሳ እየኖርህ ቢሆንም አትፍራ፣ እርሱ አይጠየፍህም።
ወደ ልብህ መለስ ብለህ እንዲህ ብለህ ራስህን ጠይቅ። በእኔ ሕይወት ውስጥ የተወለደው የአይሁድ